በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች በወደደና ባፈቀረን በልዑል እግዚአብሔር ስም እንደምን ዋላችሁ እንደምን እስከዚህ ሰዓት ቆያችሁ? የተከበራችሁና ውድ እንግዶቻችን ወንድማችንና እህታችን እንኳን ደህና መጣችሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በእውነት ጥሬን አክብራችሁ እዚህ ድረስ ተገኝታችሁ ሰዓታችሁን መስዋዕት አድርጋችሁ ቃለ መጠይቅ ፈቃደኛ ሆናችሁ ስለቀረባችሁ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ወደ እንግዲህ እናንተን ወደዚህ የጋበዝኩበት ምክንያት ምንድነው? ትዳራችሁን በቅርብ ጊዜ ተጋብታችኋል ማለት ነው። ስንት ወር ሆናችሁ? ምናልባት እንዳልሰሳት እኔ 3 ወር። ያው የካቲት 9 እንደተጋባችሁ እኔ በተገኝቼ ያኔም አብሬ ስለነበርኩኝ የካቲት 9 እንደተጋባችሁ አስታውሳለሁኝ ማለት ነው። ስለዚህ ከየካቲት 9 እስካሁን ድረስ ባለው የሙሽርነት ጊዜያችሁን በተመለከተና ከዚህ በፊትም ከዛም በፊት ያለውን ህይወትም ጠቅላላ ህይወታችሁን ለሰዎቹ እንዲደርስና እናንተ ደግሞ ተሞክሮ ለሌሎቹ ማካፍላችሁ ሌሎቹም ደግሞ እንዲጠቀሙበት ለማድረግ ፈቃደኛ ሆናችሁ ስለመጣችሁ በድጋሚ አመሰግናለሁ። እግዚአብሔር ያክብርልኝ። እስኪ እንደው በቅድሚያ ራሳችሁን አስተዋውቁኝ። ማን ትባላላችሁ? ስማችሁን፣ የክርስትና ስማችሁን፣ እንዲሁም ደግሞ ከተቻለ የተወለዳችሁበትን አካባቢ ከዛም ጋር ደግሞ የልጅነት የነበራችሁን ህይወትም ሁለታችሁም ራሳችሁን ታስተዋውቃላችሁ ማለት ነው። ስለዚህ መጀመሪያ ከተክለ ጻድቅ ልጀምር አይደል? ተክለ ጻድቅ። እሺ ተክለ ጻድቅ ማለት ክርስትና ስሜ ያለማው ወላሸታ ባላ አለለ አርሲ አሊላ የሚባል አካባቢ የተወለድኩትና ከዛ ልጅ እዚህ አዳማ ነው ያለው። አዳማ ነው። እግዚአብሔር ይስጥልኝ፣ አመሰግናለሁ። እሺ ወደ እህታችን ደግሞ ልምጣ። እሺ ሰላም ክርስቶስ ይዛችሁ በውጭ ያላችሁ አባቶቻችን ወንድሞቻችን እኔ ሰብለ ባላለው የክርስትና ስም ሁለት ስላሴ የተወለድኩት ደግሞ በወልመራ በሚባል ክፍለ ከተማ ኦሮሞ ክልል ነው ያደግኩት። በ7 ዓመት መጥቼ ማንንም አዲስ አበባ። እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። በእውነት ቃለ ሕይወት ያሰማልን። እንግዲህ ሁለታችሁም በአካባቢያችሁ ብዙ የተራራቀ አይደለም ማለት ነው አይደል? ወደ አንድ አካባቢ ነው የነበራችሁበት ማለት ነው። እንዲያው ወደ ሌላው ጥያቄ ከመሄዴ በፊት እንዲያው የልጅነት አስተዳደጋችሁ ከመንፈሳዊ ጋር የነበራችሁን ከዛ ደግሞ ምናልባት ለእህታችን ደግሞ ተጨማሪ ለእህታችን ሰብለ ጥያቄ የምጨምራት ምንድነው የስደት ህይወትም ውስጥ ነበርሽና በኋላ መጨረሻ ላይ ደግሞ የልጅነት ህይወትሽን ካብራራሽ በኋላ የስደት ህይወትንም ታብራራለሽ ማለት ነው። ከዛ በፊት ግን እንደው የልጅነት ህይወታችሁ ምን ይመስላል? ከቤተ ክርስቲያን ጋርስ የነበራችሁ በሰንበት ትምህርት ቤት በተለያየ መንፈሳዊ አገልግሎት ውስጥ ተሳታፊ ነበራችሁ ወይ? እና ከልጅነት ጀምሮ እስካሁን ድረስ ያለው የመንፈሳዊ ህይወታችሁን ዘርዘር አድርጋችሁ ትንሽ ብትነግሩን ምን ይመስል ነበረ? እሺ አመሰግናለሁ። እኔ እንኳን በክፍለ ሀገር ውስጥ ስላደግን ክፍለ ሀገር ስለምንተማቻችን ወልዴን እዛ ስለሆነ ቤተክርስቲያን በሳምንት ወይ በወር አንዴ ነው የምንሄደውና ትንሽ ራቅም ስለሚል ቤተክርስቲያን ብዙ ገጠር ላይ ብዙ እንደተለመደ አይደለም፣ ግን 16 በሰዓት ነው ሲሆን እዛ ላይ የመሄድና ጠቅላይ የመሄድ ነው እንጂ ብዙም ያው ሰንልቃል ያው ሰላም ነው ለዛ ይሄን ሀል ያለውና ከዛ ከመጣን ወደ ከተማ በኋላ ክርስቲያን ያኔ ነው ይሄ ጀመረው። በሰንበት ትምህርት ቤት ትንሽ ሞክሬ ነበረ። ያው ከዛ ወጣ ወደ በዛሬ አጥማቶች ውስጥ ገባው። እዛ ማለት ነው ከራዳ ጀመረ እና ወደ ቤተ ክርስቲያን መግባት ነው የጀመረውና እኔ
የልጅነት መልካም እንዲያው በልጅነት ቤተሰብ ጋርም የነበረ እንዲያው አጠቃላይ ለምሳሌ እኔ ከገጠር አካባቢ ስመጣ ያው በልጅነቴ ፍየል በግ ምናምን የመጠበቅ ነገሮች አሉና አንተም በዛ ውስጥ ቤተሰብን በማገዝ ውስጥ የነበረህን ህይወትም በዛው ብታካፍለን አንዱ ለቤተሰብ በመታዘዝ በኩል ለቤተሰብ አገልግሎት በመስጠት በኩልም አንዱ መንፈሳዊ አገልግሎት ነውና እናትና አባትን አክብር አይደለም የሚለው ስለዚህ በዛ በኩል የነበረህ አገልግሎት እንዴት ይታይ ነበረ ከመንፈሳዊ አንፃር እንግዲህ የቤተክርስቲያን ወራቅ ማለት እና ደግሞ በአካባቢው ደግሞ ይህን ያህል ህፃናቱን ብሎ አስገዳጅ ነገር አለመኖሩ ለተወሰነ ጊዜ በባላትና በአንዳንድ በፍልሰታ እንደዚህ አይነት ነገር ክትትል ሲታረግ እንደነበር በኋላ ግን ወደ ከተማ ስትመጣ መንፈሳዊ ህይወት በተሻለ ሁኔታ በሰንበት ትምህርት ቤትም ሌሎች ማህበራትንም ተሳታፊ እንደነበር ገልጸህልኛል እስቲ እንደው በዓለማዊ በኩል ቤተሰብን በማገዝ በኩል ከልጅነት ጀምሮ የነበረውን ህይወት ጨምርልኝ በድጋሚ አመሰግናለሁ አይ በዚህ ዙሪያ እንኳን ያው ማለት የገዜ ልጅ ሆኖ ሳይሰራ በሳይጠብቅ ከብሳይጠብቅ የመጣ አለ ብዬ አላስብም እነሱ ሳሉ ታዛዥ ነኝ ዞሮ ዞሮ በከብቶች እረኝነት ከዛ እስከ መጨረሻ ከፍ ካልኩም በኋላ ዲግለረኛ ነው ሌሎች ጠብቅ ታዛዥ ነኝ ያው ሌሎች ስራዎችም አሉ አይገበና ስራ ውስጥ የሚለውሻ አለ ብዙ ነገሮች አሉ ውስጥ ተሳገለግል ነው የቀረብኩት የደኩትና ብዙ ምክንያቱም ግን ያው በፍየሎች እረኝነት ነው ተጠብቀን ያልኩትና መልካም ይሄም አንዱ ትልቅ አገልግሎት ስለሆነ ነው አሁን ብዙ ጊዜ ቤተሰብን ማገዝ መርዳት እንደ መንፈሳዊ አገልግሎት አይታይም ግን ትልቁ መንፈሳዊ አገልግሎት ቤተሰብን እሺ ብሎ ተልኮ ረድቶ አግዞ መምጣትም አንዱ አገልግሎት ስለሆነ ማለት ነው አመሰግናለሁኝ ወደ እህታችን ልቀጥል የልጅነት አስተዳደግሽን ከዛ መንፈሳዊ ህይወት ውስጥ የነበረሽን እና ወደ ስደት መሄዳሽ ደግሞ የነበረሽን ሁሉ ሰፋ አድርገሽ ረዘም አድርገሽ ትገልጽልናለሽ የልጅ ጊዜ ያው እንደ ሌላው ያደኩት ሌላ ነው አዲስ አበባ በልጅነቴ ያመጣችኝና ያገለግላታለሁ እሷ ብቻዋን ነበረች እኔ እና እሷ ብቻ ነን አገለግላታለሁ እንጂ የተለየ እንትን የለኝም ስደት ሄድኩኝ ከዛ ደግሞ እንትን ሃይማኖቴን በስደት ምክንያት እኔ ስደት በጣም በጣም ወደ በጣም አስተምሮኝ በፊት እነዚህ አዲስ አበባ እያለሁ ምንም አላውቅም ስለ ሃይማኖት በአባቴ ደረሱ የእንትን በደንብ ትምህርት ስደት ሄድኩኝ ስደት ነበር ቤተሰብም ስለ ሃይማኖቴ ምናምን ተማሪ እንደዚህ አላስተማሩኝም ከዛ ስደት ነው በቃ ሃይማኖቴ በጣም እየተጠቃው እና ሃይማኖቴን እያወቅሁ የመጣሁትና ስደት እንደ በጣም ብዙ ነገር አስተምሮኝ ሃይማኖቴን እንዳውቅ ሙሉ ሰው እንደሆነ አድርጎኛል መልካም ስለዚህ ስደት ትልቅ ትምህርት ቤት ሆኗል ማለት ነው ትልቅ ትምህርት ቤትሽ ስደት ነው ማለት ነው እሺ አመሰግናለሁ እግዚአብሔር ይስጥልኝ እግዚአብሔር ያከብርልኝ እውነት ለመናገር ያው በስደት ውስጥም እያለሽ እንደው የተሳተፍሽው በመንፈሳዊ እንትኖችም ካሉ በዛውም አብረሽ እንድትገልጭልኝ ነው በምን ማህበራት ውስጥ ስደት ውስጥ ሆነሽ እንግዲህ ረዘም ያለ ጊዜ ሳትቆይ አልቀረሽምና በዛ ውስጥ የተሳተፍሻቸው መንፈሳዊ ማህበራት ኦንላይን የሆኑ ብዙ ነገሮችን ተሳትፈሻልና ብዙ ነገርም ያገኘሽው እንደዛ ይሆንሽ እየገለጽሽልኝ ነው በሱ ጉዳይ እስኪ ትንሽ ብትገልጭልኝ ስደት እያለሁ ወደ 2 ዓመት ነው ሃይማኖት ሲያዛታና ነበር ማዳምጠው በፊት ማለት ነው ከዛ ከሁለት ዓመት በኋላ ግን የሆነ ጊዜ እንትን አንዲት ልጅ ራስት ቦታ ሆነ ጸበል አመጣችልኝ ከዛ እሱን ጠጣውና ትንሽ አንበበኝ ማለት ነው ከዛ ትንሽ አንበበኝ ነው በእንግዲህ እንደምን አመመኝ አንዴ ራሴን ተጠረጠርኩና ከዛ ወደ እንትን
ወደ እምነት መዝሙር ማዳመጥ ምናምን ትምህርትና ማዳመጥ ጀመርኩኝ። ከዛ ትጋት ማህበር መጀመሪያ የገባሁት ትጋት ማህበር የሚባል በዋትስአፕ ነው። እዛ ነበር ማዳመጠው። ከዛ ደግሞ ወደ ድንግል ማርያም ማህበር ከዛ ደግሞ ወደ ያንንም ትጋትን አለቀኩትም በኢሞ ብዙ ትምህርት ተምሬያለሁ። ዋትስአፕም እንደዛው ብዙ ትምህርት ተምሬያለሁ። ከዛ ከሁለቱም ነገር እናጠቅኩኝ ወደ 7 ዓመት ምናምን ቆይቻለሁ። እና መልካም ጠንክሬ እግዚአብሔር ይመስገን። በእውነት እኔም ኦንላይን ላይ ያለውን ነገር ስለማየው በጣም ብዙ ትምህርት የሚገኝበት እውነት ለመናገር አገር ቤት እንኳን እንደዚህ የተደራጀ ነገር ይኖራል ብዬ ስለማላስብ ነው። አሁን የኢሞና የእንትኑ ሁለቱ ያው ሲተያይ ኢሞ ቀጥታ ንግግር አለው፣ በጣም ቀለል ያለ ነው። ለምሳሌ ጥያቄሽን ወዲያው አንስተሽ መወያየት ሁሉ መነጋገር ሁሉ የሚቻልበት ነው። ዋትስአፕ ደግሞ ትንሽ ሪከርድ አድርገሽ የሆነ ሰው አዳምጦ ከዛ በኋላ ነው መልስ የሚመልሰው እና በተለይ ኢሞ ደግሞ በተለየ ሁኔታ ኢሞ ማህበር አሁን እንዳልሽው የድንግል ማርያም ማህበር ላይ በደንብ ጎበዝ አገልጋይም የነበርሽ እህታችን ስለነበርሽ ስለማቀም በዛው ማህበር ውስጥ ደግሞ ሁልጊዜም ቢሆን የተደራጀ ኮርስ ነው የሚሰጠው። ለምሳሌ ነገረ ሃይማኖት ኮርስ ይሰጣል። ከነገረ ሃይማኖት ደግሞ እንደገና ነገረ ክርስቲያናዊ ስነ ምግባር አለ፣ ኦርቶዶክሳዊ የጾታ ትምህርት አለ፣ መጽሐፍ ቅዱስ ጥናት አለ እና በሰፋ ያለ 7ቱ ሚስጥራተ ቤተክርስቲያንንም እንደዚሁ ብዙ አይነት ኮርሶቹ አሉና በእነዚህ ውስጥ ደግሞ ብዙ ትምህርት ነው የተቀናጀ የተደራጀ ሰው ልማር ካለ በደንብ ትምህርት የሚያገኝበት ነውና አገር ውስጥ እንኳን እንደዚህ ለእያንዳንዱ ሰንበት ትምህርት ቤት እንደዚህ አይነት ነገር ለማግኘት ይከብዳል። በመምህራንም ደረጃ ሲታይ እጅግ በጣም ብዙ መምህራኖቻችን ካህናት አባቶች ያሉበት እና እነዚህ አባቶች ደግሞ በሰፊው እንደው አገልግሎታቸውን እየሰጡን ያለና በብዙ የተጠቀምንበት ነው ይሄ ማህበር እና እንኳን በስደት ላይ ላሉ እንደኔ አይነት በአገር ውስጥም ያሉን ደግሞ ምን ተጠቀምበት ነውና ይሄንን እንደው የሚሰሙን አካላትም በተለይ ወደ ኢሞ ማህበራት እና እንግዲህ ምናልባት ዋትስአፕ ምንም ያላቸውም ቢሆን ብቻ መንፈሳዊ ማህበርን መግባት ጥሩ ነው የሚሆነው። የኢሞ ማህበር ደግሞ ከሁሉም የተሻለ የሚያደርገው ጥያቄ ቢኖር ወዲያው መጠየቅ፣ ወዲያው መነጋገር የግድ በዛን ጊዜ ሰዓት ላይ ተገኝቶ ያንን ሰው ይህን ብጠይቀው ኖሮ የምንለውን ነገር ሁሉ መጠየቅ የምንችልበት እና ጥሩ ፕላትፎርም ስለሆነ እንግዲህ አሁን የድንግል ማርያም ማህበር አባልም ስለነበረች ወደፊት ሌሎች ማህበራትን ደግሞ ስጠይቅ ወደ እነሱ ጥሪ ያስተላልፋለሁ። አሁን ግን ወደ ድንግል ማርያም ማህበር ሌሎቹም የሚያዳምጡም እየመጡ ቢሰሙ ብዙ ነገር ያገኙበታል፣ ሰፊ ዕውቀትም ታገኙበታላችሁ ለማለት ያህል ነው። አመሰግናለሁ በእውነት እህታችን፣ እግዚአብሔር ያክብርልኝ። እንግዲህ አሁን ወደ እናንተ ወደ ዋናው ርዕስ ልመጣ ነው ማለት ነው። እንግዲህ አሁን ትዳራችሁን የት ጋር አድርጋችሁ ነው እየቀጠላችሁት ያላችሁት? በአዲሱ ትዳርስ እንዴት አያችሁት? በእውነት የሚያጓጓ ነገር አለው በእጮኝነት ጊዜ አይደለ? እንደሚያጓጓ አይነት ሆኖ ነው ያገኛችሁት ወይስ ደግሞ እንዴት አገኛችሁት? እንዳጠቃላይ ትዳርን እንዴት አያችሁት? አሁንስ የምትኖሩበት ቦታ በተለይ ትዳርን ለማስኬድ በጣም ጥሩ አጋጣሚ ነው ብላችሁ ታስባላችሁ? እስቲ ወደ ወንድማችን ልቀጥል። በድጋሚ አመሰግናለሁ። ትዳር አሪፍ ነው፣ በጣም በጅምኝነት ጊዜና ትዳር አንድ ላይ ከተጋቡ በኋላ ያለው ልዩነት በጣም ሰፊ ነው። ልዩነት አለው። እንደሚያጓጓው በጣም አሪፍ ነው ብዬ ነው የማስበው። እንግዲህ ያየሁት በጣም ከብዙ ነገር የምትቆጠበት ነገር የምታይበት ጅምኝነትና ወደ ትዳር ከገቡ በኋላ ያለው ልዩነት በጣም ልዩነት አለ። በጣም ደስ የሚል ነው። ያየሁትም የገጠመኝም እንደዛ ነው። ስለዚህ ትዳር ውስጥ ያልገባበትን ስታስበው ወይኔ ቀደም ብዬ በገባ ኑሮ ይሻል ነበር እንደዚህ ተቸግሬ ነበር የምትለው ነገር አለ ነው? አይ በቃ ጥሩ ሰዓት ነው አሁን የገባሁትኝ ደግሞ የገባሁበትም ደግሞ ጥሩ በቃ እንኳንም ትዳር ያስኩኝ የሚያስብል ነው
በሚል ነው የምታየው? እንዴት ነው? አይ እኔ በምፈልግበት ጊዜ ነው የገባሁት ማለት ማስብበት ትዳር በሌለበት ባገባ ብዬ በማስብ በራሴ በእድሜ ውስጥ አሰብኩበት ጊዜ ውስጥ ነው የገባሁት ነው የምፈልግ ነገር ላይ ስላለልኝ ያው እግዚአብሔር ይመስገን በጣም እግዚአብሔር ይመስገን የምለው እግዚአብሔር ያክብርልን በእውነት። እሺ ወደ ሰብለ ጥያቄው እንግዲህ ምንድነው አሁን ያላችሁበት ቦታ አንደኛው ለትዳራችሁ የተሻለ እንደው ለመኖር ጥሩ ነው ብላችሁ ታስባላችሁ ወይ? እንደው አሁን ስናየው በከተሞች አካባቢ መኖር አሁን ትንሽ ፈታኝም ይሆናል፣ ወደ ገጠር ለመውጣትም ችግር ይሆናል። እንደው ቦታችሁ ግን ትዳራችሁን ለመምራት በሚያስችል ሁኔታ ላይ ጥሩ ነው ወይ? ከዛ በተጨማሪ ደግሞ አዲሱ የትዳር ቤትሽን እንዴት አየሽው? እንደው ድሮ እንደገመትሽው እንደጠበቅሽው እንደጓጓሽለት ነው ያለው ወይስ አንቺ ጋር ምን ፈጠረ አዲስ የትዳር ህይወታችሁ? አሁን የምንኖረው አዳማ በጣም ደስ የሚል ወድጄዋለሁ። ከተማዋን አስጠላት ማለት አልነበረ እሱም ብዬ መጣሁ ግን አልጠላትም። ሰዎቹም በጣም ደስ የሚሉ ፍቅር እና በጣም ደስ የሚል ከተማዋ ረጋ በምትዳር ያው እኔም እንደሱ ያው ባሰብኩና በፈለኩበት የገባሁት ትዳር ምነው ከዚህ በፊት ባልገባሁት ደስ ይላል። ትዳር በጣም ደስ ይላል። ብዙ ተወራከፋል ብዙ ነገር ነው ስለሆነ ትዳር እኔም ወድጄዋለሁ። እግዚአብሔር ያክብርልኝ። ትዳር በነገር ቀጥይ አቋረጥኩሽ መሰለኝ። እግዚአብሔር እኔ እንደተመኘሁት ነው ያደረገኝ ማለት ነው። ይሄን ምረው እግዚአብሔር ይስጥልኝ። አመሰግናለሁ። እውነት ለመናገር ብዙዎች እንደምታውቁት የእውነት ፍቅር ተይዞ ሲገባ እንዲህ ትዳር ያሰቡትና የጓጉለት ይሆናል። የእውነት ፍቅር ተይዞ ሲገባ ማለት ነው። ግን ዝም ብሎ ከፍቅሩ ይልቅ ሌላ በጀርባው ሌላ የሆነ ነገር ሲኖረው ግን ከመግባታቸው ወዲያው ጥላቻ ነው የሚመጣ። እንግዲህ እናንተ በነገራችን ላይ ትንሽ አይባልም። ከየካቲት 9 ጀምሮ አሁን እንግዲህ ዛሬ ግንቦት ስንት ነን ያለን? 10 አይደል? ግንቦት 10 ነው። ስለዚህ ኦልሞስት የካቲት አለ፣ መጋቢትን፣ ሚያዝያ 3 ወር አልፋ 3 ወራችሁ እንግዲህ እንትን እያለ ነው ማለት ነው። ይሄ ትልቅ በጣም ብዙ ጊዜ ናችሁ ማለት ነው። እና ተጋብተው ተፋቱ የሚባልበት ከሌ መጋባታቸው ሳይሰማ መፋታታቸው የሚሰማበት ጊዜ ላይ ነው ያለ ነው። እና ስለዚህ እናንተ እንዳቀዳችሁትም እንደፈለጋችሁትም እንደገና ደግሞ በመንፈሳዊም በኩል ያለው የእናንተ መንፈሳዊነትም ትዳርን ጠብቆት እንዳለ ያሰባችሁት እንዳሰባችሁት ሆኖ ከማግኘት በላይ ደስ የሚል ነገር የለምና አሁንም ፍጻሜያችሁን ያሳምርልን። በጣም ደስ ብሎኛል በእውነት አመሰግናለሁ። እግዚአብሔር ያክብርልኝ። ወደ እንግዲህ ከመጀመሪያው ልጀምርና እንደው እንዴት ተገናኛችሁ እና ለመጀመሪያ ጊዜ ተገናኛችሁበት ጊዜስ ምን ተሰማችሁ የሚል ነው የመጀመሪያው። ቀጥሎ ደግሞ መጣለሁኝ አንድ ጊዜ ብዙ ጥያቄ እንዳልጠይቃችሁ ብዬ ነውና እንዴት ተገናኛችሁ? በምን መንገድ ተገናኛችሁ? እንግዲህ ብዙዎች አሁን ምንድነው የሚገናኙበት መንገድ ግራ ነው የሚገባቸው። አንዳንዱ በሶሻል ሚዲያ ይገናኛል፣ አንዳንዱ በአካል ይገናኛል፣ አንዳንዱ በሆነ ነገር ብቻ ይገናኛልና የእናንተስ ግንኙነታችሁና እንደዚህ አሁን ደስ የሚልና የምትጓጉበትን ትዳር እንድትኖሩ መገናኛችሁ መንገድ ምን ነበረ? ያገናኛችሁና ለዚህ ያበቃችሁስ ምንድነው የሚል ሐሳብ አለ። እስቲ የእናንተ ልስማ። የተገናኘነው በስደት ነው። በስደት ሳይሆን ያኔ በኦንላይን ነው የተገናኘነው። በአካል ሰውን ያስተዋወቀን እኔም የሆነች እንደዚህ ማህበር ላይ ማውቃት አንድ ጓደኛ ነበረችኝ። ያው እሷ ናት አብረን ስናወራ ምናምን በሂደት የሆነ ጊዜ ጓደኛ አለሽ ወይ ስትለኝ ጓደኛ የለኝም ምናምን ስላት ከዛ በቃ
የእንትና ልጅ ነው የአጎቷ ልጅ ነው እና የአጎቴ ልጅ ያለ በጣም ጥሩ ልጅ መሰለኝ እውነት እኔም አንቺን መልካምነትሽን ምናምን ስላየሁ ነው እና አብራችሁ እንደው ጓደኝነት እንትን ብላችሁ እንደው እግዚአብሔር ፈቅዶ እንትን ካላችሁ አብራችሁ ከቀጠላችሁ በጣም ጥሩ ልጅ ነው ምናምን አለችኝ እና በቃ እንደዛ ስትለኝ እሺ ልሞክር እንድታወቅ አልኳት ከዛ መቼ ነው ጥር ለጥምቀት ጥቅምት 12 ማለት ነው በዚህ ዓመት ነው የጥምቀት ጥር 13 በ12 ነገሮች የሚገለጽ አስታወቀችኝ እና አወራን በቃ እንደዚህ በደውል ሲሆን በጽሁፍ እያወራን ተግባባን ከዛ በቃ እኔ በእንደዚህ በቤተክርስቲያን መጋባት እሱም ይፈልጋል እኔም ፈልግ ወደ 4 ዓመት አመጣን ያው በአራተኛ ዓመታችን ጨርሰን የተጋባነው ማለት ነው ወደ 4 ዓመት ነው በጣም ደስ ይላል በእውነት ደስ ይላል የምትጨምረው ነገር አለ ተክለ ጻድቅ ጉድ ነው ጥሩ ነው በጣም ያው እሷ ሁሌ ትገኝ ነበር እንዴት ነው ታስባለህ ትለኝ ነበር ትንሽ ኔትወርክ ይዞ ነበር አሁንና ያሁን አንደገም ያዝ አድርጎ ነበር ኔትወርክ እኛም የተዋወቅነው እኔም እንትን ያለችኝ በወንድማማቾች እሷ ኦንላይን ልትጠይቀኝ ነበር እንዴ ጓደኛ ያለህ ወይ ምን ታስባለህ ትለኝ ነበርና እኔ እንጃ ያልታወቀም እያልኩ ነው ማውራት እና የሆነ ጊዜ እንደዚህ ሰው ላስተዋውቅህ ዛሬ የተዋልክ አለች ለምን ነው የሚከይለታ የተዋልክ አለች ከዛ ነው ወደ ሶረወልከና ያለች ያሽጎችብኝ ሙሉ የት እንደተፋራ አገኘው አልኳት እሺ ካዚ መጥቷል ቤት ነው እኔ ጋር ኔትወርኩ እኔ ጋር ነው ማለት ነው እኔ ሰማችኋለሁ አንዳንድ እንትኖችን ቆይ ልዝጋ እኔ ጋር ከሆነ ኔትወርክ ምናልባት ኔትወርኩ እኔ ጋር ኔትወርኩ ይዟችሁ ነበር ስለዚህ ታነግረችኝ ስለሷ ቆይ እሺ እንደዛ ከሆነ የምፈልገው ነገር ስለሆነ በቃ ለምሽ እናወራለን ተባለ እዛ ማውራት ጀመረ ኔትወርክ ይዟችሁ ነበር የነበረውና ለጥቂት ደቂቃ ያህል ሎሚ ወረወርክ ወይ ዛሬ ብላህ እሱን ስትል ነው ኔትወርክ ያዝ አድርጎ የነበረውና እንግዲህ ይቅርታ ያው አንዳንዴ ኔትወርክ ስለሚያስቸግር እኔ ጋር መቆራረጡ ስላለ ይቅርታ ጠይቃለሁና ሎሚ ወረወርክ ወይ ዛሬ ብላህ ከዛ በኋላ አንተ የመለስክላትን ደግሞ ቀጥል አይ ወረወርክ ወይ ብላና ጠይቀችኝ ያው ወረወር ያለው ግን የተዳረፈ አላወኩም የሚል ነው መስለስኩላትና አይ ተሳክቶላል እዚህ ያረፈው ቤት አለች እሺ ወደዛ በቃ እና እንደዚህ ነው በቃ ጫወተሽ ነገራን ነገረችኝ ከዛ አይ በቃ እሺ እንደዚህ አይነት ከሆነማ እኔ የምፈልገው እንደዚህ አይነት ነው እንደዚህ አይነት ሰው ነው ፈልገው ተሳውቁት መጣና ቤተክርስቲያን አይ እንደዚህ ነው ፈልገው በቃ እሺ አለችኝ አስተዋወቀችኝ ከዛ ተዋወቀን በሷ ላይ ጀመርኩት በጣም ደስ ይላል በእውነት የሚገርም ነው ደግሞ ያንተ ሎሚ ደግሞ አስበሃል የት ድረስ እንደተወረወረ ይገርማል አንተ ጉልር ያንዳንዱ እዚህ ቅርብ ላሉት መወርወር አቅቶት አልደርስለት እያለ ተቸግሯን ያንተ ሎሚ በጣም ሩቅ ሀገር ሄዶ
እንዴት ዓላማውን እንደመጣ የሚገርም ነው በእውነት። ለካ ሎሚ ዛሬም እንዳለ ገብቶኛል። አንቺስ እንዲያው ሲወረወርብሽ እንዴት ነው አቀባብልሽ ነበር? የተወረወረ ጊዜ እንዴት ተቀበልሽው? ኧረ እንዴት ወሩሮ መቼም ከኢትዮጵያ የተወረወረ ኩዌት ሲገባ ፈንክቶ ጥሎሻን ይመስለኛል አይደል? እሺ ከዛ በኋላ እናንተ መነጋገር ጀመራችሁ። ከተነጋገራችሁ በኋላ እንዲያው እንግዲህ መጀመሪያ ላይ መቼም ባልንጋባ እንትን እንበል ምናምን ሚል አይኖርም፣ እንዲያው ትውውቅ ነውና ከዛ ከትውውቁ በኋላ ደግሞ እንዲያው የጋብቻ ጥያቄውንስ ማን አቀረበ እና ሲወረወርልሽ ሎሚውንስ በምን ያህል ደስታ ተቀበልሹ የሚለው በዛው እሱ ወሮሮ ነው እና ያቆምነው። እንዴት ነበረ ያ ሎሚ? ጥሩ ነበር? ደስ ብሎሽ በፍላጎት እንዲያው ተወርውረሽ ነው የተቀበልሽው? እንዴት ነበረ የሚል ሐሳብ አለኝ። እስቲ ቀጥይ። መምህር እሱ ነው ያላወዲቸው ነው ከመጨረኛ ሎሚ ስለዚህ በሰዓቱ የተወረወረ ሎሚ ነው ማለት ነው። በሰዓቱና በምትፈልጊው ጊዜ ከምትፈልጊው ሰው የተወረወረ ነው። መልካም በእውነት በጣም ደስ የሚል ነገር ነው። ስለዚህ ሎሚ ዛሬም ይሰራል። ብዙዎች እንዲወስዱት የምፈልገው ምንድነው ዛሬም ሎሚ ይሰራል። ቅርብ ብቻ ያለ ድሮ እዚህ ከቅርብ ያለ ነበር። አሁን ከሩቅም ሁሉ ተወርውሮ እንደሚሰራ እንዲያውቁና ይሄን እንዲጠቀሙ እንግዲህ ለሌሎች መልእክት እናስተላልፋለን። እሺ በእውነት በጣም ደስ ይላል። ከዛ በኋላስ እንደው ማን አቀረበ? እንደው ስታወሩ ስትጨዋቱ ከቆያችሁ በኋላ በጓደኝነቱ እና ወደ ያያችሁት ስትሉ ሁኔታውንም እንትን እያላችሁ ስትሉ እንደው በመሃል ላይ የመለያየት አንዳንድ ነገሮች የመጋጨት እንትን አጋጥሟችሁ አይ በቃ ይብቃን ተበብላችሁ አታውቃላችሁ ወይስ እንደው በዚህ አይነት ነገር ላይ እንደው ሁሉ ጊዜ እንደተስማማችሁ ናችሁ ወይ? በጮኝነት ወቅት ላይ የነበራችሁ ህይወት እንዴት ነበረ? ከዛ በኋላ ጮኝነቱ ሲያልቅ ደግሞ እንግዲህ ይቅርታ እንትኑ እየረበሸኝ ነው እየተደወለ ከግሩ የማህበር ኢሞ ግሩፕ ስላለ እሱ ሲደወል እየረበሸኝ ነው። ለዛ ነው እንግዲህ ይቅርታ። እና መጀመሪያ ላይ እንደው ግንኙነታችሁ ጮኝነታችሁን እንዴት እንዳስኬዳችሁት በመሃል ላይስ ግጭቶች ተፈጥረው ነበር ወይ? በግጭቶች ሲፈጠሩስ እንዴት ነበር የምትፈቱት? ከዛ በኋላ ደግሞ እንጋባ ብሎ ጥያቄውን ያቀረበስ ማን ነው? የመጀመሪያው እንግዲህ አገናኝ የሆነቻችሁ ሎሚም ተወርውሮ እንትን ላይ እንደወደቀ የተናገረችው የተክለ ጻድቅ ያጎት ልጅ ናት ነው አይደል? ያጎት ነው። እሷ ናትና በጣም በእውነት እናመሰግናለን እህታችንን። በጣም ደስ የሚል እና ጥሩ አጋጣሚ ፍሬያማ የሆነ ነገር ስላደረገች ማለት ነው። ግን በጮኝነት ውስጥ ያለውን ነገር እንዴት ታዩታላችሁ? በዛ ውስጥ በኋላ መጨረሻ ተስማምታችሁ ደግሞ ወደ ትዳር ይግባ ብሎ ማን ነው ቀድሞ አዎ ትዳር መጋባት አለብን ብሎ ያለ ማን ነው? እናመሰግናለን መምህር። ባንቺም ጊዜ ጮኝነት ጊዜ በጣም አሪፍ ነበርና ግጭት ምናምን ወይ እኮ ሰው እንኳን ሰውና ሰው ተናግረን ይቀጫል። የሀሳብ ያለመግባባት ነው እንጂ እንኳን ይሄን አለ እንደዚህ የተጋጨ ነገር እኛ ተጋጭተን ማናገር አልያዩን ይሻላል ያይሻልም የሚለው የሀሳብ ግጭት ነበር። ስለዚህ ከፋ ነገር እስከ ምናምን እንደዚህ ተቆራርጠን እናውቃለን። 5 ቀን ያህል ከዛ ያለፈ የለም እና በዚህ ውስጥ ነው እና በየሚያስ ጊዜ ያለፈ ነው። በነገራችን ላይ ግን በጣም እየተግባባን ነበር ማለትነው። እኔ ምርዳታለሁ እሷም ትረዳኛለች። ሀሳባችንን የውስጣችንን ማካማታ ነው የምናወራው በሰው ካለ ታውነት ነው እንጂ ለዚህ ብዙትን አይደለም። ለሪከርድ እንዴት እናደርጋለን እንዴት ነው በግልጽ ነው የሚወያይ የሚሆነው ሁለታችንን ወደፊት የሚጠቅመንን ነገር ነው ያወራል እንችላለን። ግጭት
ይሄን ዓለም እንደዚህ የከባም ተጋይተን ተጣልተን የተባለችው ኮፊያ ነች እና እሱም የሀሳብ ግጭት ነው። በዛች ቀረሳ 3 ቀን ተቆራርፈን ከዛ በሶስተኛው ቀን በቃ እኔም ትቻለሁ ትተይው ወደ ቀደምት እንትኑን የተመለሰ። ስለዚህ በ4 አመት ውስጥ ያን ያህል ከባድ የሚባል እንትን አልገጠማችሁም ማለት ነው። እንዲሁ በቃኝ የሚያስብላችሁ የእንትን ውስጥ አልገባችሁም። አይ ትልቅ ነገር ነው በእውነት እጅግ በጣም የሚገርም ነው። እንዲያው ወደ እሷም ይሄንን ሐሳብ ላምጣውና ትንሽ ሳያት ሰብለ ተሎ የምታኮርፍ ይመስለኛል። እንዲያው ተሎ ካለሽ ነው እንግዲህ ተሎ እንዲያው ኩርፍ ምትል ይመስለኛልና እና አንቺ እንዲህ አይነቱ ነገር ፈትኖሽ ያውቃል? ከሱ ጋርም ተሎ እያኮረፍሽበት ኧረ እባክሽ ተይ ጥሩ አይደለም እያለ ብዙ ጊዜ ወደዚህ ነገር እንትን ብሎሽ ያውቃል ወይስ እሱ አኩራፊ ሆኖ አንቺ ተው እያልሽ የነበርሽ ነሽ? እና አንቺስ የተለየ ነገር እንዲያው እሱ ያልገለጸው ካለ በዚህ ብትገልጪልኝ እና ደግሞ በኋላ ጥያቄውን ያቀረበው እንዳትረሱ። እሺ መምህር እኔ እሱ እንደውም አያኮርፍም ማለት ነው። እግዚአብሔር አያኮርፍም እሱ እንደውም እዚህ 3 ቀን ራሱ ያለ እኔ ማለት ነው። በሚያደርገው በትንሽዬ እንደዛልኝ በቃ ዝም ብሎ እኔ ጥፋት የሆነ ነገር እንትን ስል በቃ እሱ እንደውም ቻይና አያው እኔ እንትን ነኝ በቃ መፍራፊ ነኝ በትንሹ በትልቁ አኮርፋለሁ እና የሆነ በጣም አፍሮስቴው ተጣልቼው ምናምን ስንታረቅ ፍቅር የሚጨምር ምናምን ነበር የሚመስለኝ አመለካከቴ በፊት ማለት ነው። እንደውም በዚህ ለመግለጽ እንደሚያንተው ትምህርት እንደውም 4 ሰዓት ላይ የጾም አንዴ ጠብቁኝ። አሁን ነው እንትኑ መብራት ትንሽ ጠፋ ብሎ ድምጽሽን እንትን ብሎ ነበርና እኔ ነኝ እንዲያውም የማኮርፈዎችን 3 ቀን ምናምን የምትባሏ ማኩራፊ እኔ ነኝ። ያ ደግሞ ፍቅር የሚጨምር ይመስለኝ ነበር ብለሻል። እና እንደዛ ነው ያው እኔ ነበርኩ የሚመስለኝ። እንደውም ያንተ ትምህርት በጣም ለውጦኛል። 4 ሰዓት ላይ የጾታ ትምህርት የምንማረው እንጂ በወጭኝነት እኔ ብዙ ነገር ለውጦኛል። ማኩረፌን ትቻለሁ። ዝም ብዬ በትንሿም በትልቁ እንደዛ ልጅ አኩርፍ ነበርና እሱን በጣም ቀንሻለሁ ትቻለሁ። እና ምን አግኝተሽ ነው ቆይ ተለሽሻለሁ ምናምን ሲለኝ እና ነገሬው ነበር እና ዝም ብዬ ማኮርፈው እኔ ነው እሱ በጣም ቻይ ነው አያኮርፍም። ይሄን በ4 አመት ውስጥ ይሄ ነው የሚጥልም ጣልተንም አያውቅም። አመሰግናለሁ። እግዚአብሔር ይስጥልኝ። በእውነት እጅግ በጣም ደስ የሚል የፍቅር ህይወት ነው የነበራችሁ ማለት ነው። እንግዲህ ትንሽ እንኳን እንትን ብትሉ 3 ቀን 4 ቀን ከዛም በኋላ ደግሞ ያችም ደግሞ ያን ያክል ችግር ሆናባችሁ እንዲያውም መልሳችሁ ታርቃችሁ ደግሞ የምታስቀጥሉበት እንጂ ይሄ ነው የሚባል ከበድ ያለ ነገርም እንዳልገጠማችሁ እየነገራችሁ ነው። 4 አመታትን ያህል ስትቆዩ እንደዚህ አይነት ነገር መሆኑ እጅግ በጣም ደስ የሚል ነገር ነው። በእውነት በጣም ጥሩ ነገር ነው። ግን ሌላ አንዳንዴ እንደ ችግር የሚነሳው ምንድነው? አሁን ለምሳሌ ይሄን ወንድማችን ተክለጻድቅን አታውቂውም፣ ግን በማታውቂው ሰው ደግሞ ወደ ትዳር ስትገቡ ደግሞ ነገ ከነገ ወዲያ ደግሞ ስደት ያለ ሰው ደግሞ ብዙ ጊዜ አሁን ምንድነው ገንዘባችንን ይበሉብን ይችላሉ፣ እንዲሊሉብን ይችላሉ ፍራቻዎች አሉና እንደዚህ አይነት ፍራቻዎች አንቺ ላይ ተጽዕኖ አላሳደሩብሽም? በእርግጥ ነው በጣም ችግር ውስጥ የገቡ እንዳንቺ ጥሩ ባል በፊት ጥሩ ጮኛ በኋላ ደግሞ ጥሩ ባል ስለሆነልሽ ነው እንጂ ብዙ ችግር ውስጥ የገቡ ሰዎች እናውቃለን። በማህበርም ብዙ ጊዜ እንነጋገራለንና አንቺ እንዲያው በሶሻል ሚዲያ ነውና የተዋወቅሽው ሰው ነው ያስተዋወቀሽ። ስለዚህ ይሄንን ሰው ወደ መጠራጠሩ አልገባሽም? ነገ እኮ እንዲህ ሊያደርግ ይችላል እያልሽ ያ ነገር ወደ ኋላ የጎተተሽ ጊዜ የለም? አይ የለም።
ምክንያቱም ለምን የለም አልኩ። አሁን አንዳንድ ወንዶች እዛ ሀገር ውጭ ሆነን እንትን የሆነ ስለ ብር እንድንልክላቸው ሲፈልጉ ስለ ችግር ማውራት ምናምን እንደዚህ ችግር ያወራሉ። እንደዚህ ከሌ ታማብኝ እኔ እንደዚህ ሆኜ ምናምን። እሱ ግን 4 ዓመት አብረን ስንቆይ እንደዚህ ብር እንድልክለት የሆነ እንትን ገፋፍቶኝም ስለ ችግር ማውርቶኝ እንደዚህ የለም እንድልክለትም ገፋፍቶኝ ያቅም የኔንም ብር ስለማይፈልግ እና ደግሞ ያው እንትን ላይ ኦንላይን ገብቶ ደግሞ እንትን ብሎኝ ያቅም እንደዚህ ኦንላይን ገብቶ ኦንላይን ከገባ ያዋራኛል የሆነ እሱ ላይ እንድጠራጥር ምንም ነገር አይነት አክሽን አሳይቶኝ ያቅም። ስለዚህ እኔ አላቅም እንጂ የሚካኤል ስጦታ ነውና በቃ በሙሉ ልብ ተረማምነውና ምንም ተጠራጥሬ አላቅም። እግዚአብሔር ይመስገን። እግዚአብሔር ይመስገን። በእውነት ይሄ ትልቅ ነገር ነው። ይሄ ትልቁ ችግር አሁን ስደት ላይ ያሉ ሰዎች ጥሩ ሰውን እንዴት ላገኘው እችላለሁ? ጥሩ ሰውንስ እንዴት መሆኑንስ እንዴት ላውቀው እችላለሁ? የሚለው ነገር በጣም ትልቅ ጥያቄ ነው በእውነት ለመናገር እና ጥሩ ሰውም ደግሞ እንደሚገኝ አሁን ብዙዎች በፍርሃት ውስጥ ያሉ ሰዎች ከገንዘብ ጋር የተነካካ ነገር ከሌለው አይደል? አሁን ለምሳሌ ተክለ ጻድቅ ሳይቸግር ቀርቶ አይደለም፣ ግን እንዲው እንደዚህ አይነት ነገሮች እንዲው ሲኖርህ የሆነ ነገር ስራ ብንሰራ ብር ላኪስ እንዲህ እናርግ ብለህ እንዲው አስበህ አታውቅም ወይስ በቃ ስትመጣ ይደርሳል ነው የምትለው? አንዳንድ ነገሮችን ከሷ የጠየቅበት ወይ ደግሞ የመፈለግ ነገር አልነበረህም? አይ ደግሞ እሷ እንዳላጣበት ብለህ አንዳንድ ነገሮችን ፍላጎቶችን የገደብካቸው ጊዜ ይኖራል? እሺ ማመን በድጋሚ አመሰግናለሁ። አይ እኔ በተፈጥሮዬም እኔ እንትን አይደለም። እኔ በቃ ማለት ሰውን እንደዚህ ያርጉልኝ እንደዚህ ያርጉልኝ ሌላ ቀርቶ ቤተሰብን ራሱ አውጥቼ አልጠይቃቸውም። ያደረጉልኝ እንትን አደርጋለሁ እንጂ እኔ በራሴ ነው የምጨረጨረውና እንደዚህ አድርጉልኝ እንደዚህ ሆኖልኝ እንደዚህ ሆኛለሁ ማለት አልወድምና በውስጤ እኔ በቻልኩት ፓርት የምችለው ለማድረግ ሞክራለሁ። ቢያንስ ሐሳቡን አቀርባለሁ እንጂ እንደዚህ አድርጉልኝ እንዲህ ሊሆን ነው ምናምን በቃ ማለት ደስ አይለኝም፣ ውስጤን አያስደስተኝም እና ያንንም ሰው ደግሞ ማጣው ይመስለኛል። ደግሞ በወስድም ከሰው ላይ ያን ደግሜ ማየትም ማውራትም ደግሜ ማየትም ባለ እስከመመልስለት በወስድ እንኳን እስከመልስለት እና በጣም ይከብደኛልና እንደዛ ሐሳቦች ቢኖሩኝም በውስጤ ነው የሚይዛቸውና ይደርሳል በፊት የሚደርሳል የሚላል ውስጤ የሚኖረውና በጣም ትልቅ ነገር ነው። ኔትወርክ ኦኬ ዋይ እኔ ሰውን የመጠየቅም እንደዚህ እናድርግ የሚል ሐሳብ በውስጤ እንኳን አይ ማለት ሰውን እንደዚህ አድርጉልኝ ብዬ ይናልም ሰውን መገፋም አይደለም። በተፈጥሮዬም እንደዚህ አይነት ነገር አልወድም፣ ደስ አይለኝም እና ያም ሰው ወይ ማስቀየም ወይ የሆነ ነገር ስለሚመስለኝ አላስበውም። ሐሳቡ ራሱ ቢኖርኝ እኔ በውስጤ በራሴ ነው የምጨረጨረውና የዛን ያህል ተጽዕኖ የለኝም በውስጤና እዚህ ነው ተቀምጣ በጣም በእውነት እጅግ በጣም ደስ የሚል ነው። እውነት ለመናገር እንግዲህ እንደ አንተም ብዙዎችን ታያለህና ከሌሎች ሀገር ላይ የሚሰሩ ሰዎችን ሲያዩ ለመጠቀም ገንዘብ የሆነ ነገር ለመውሰድ የሆነ ነገር ለማድረግ እንጂ የእውነት ፍቅር የእውነት ትዳር የማይፈልጉ ብዙ ሰዎች አሉና እንዲህ እያደረጉ ደግሞ በሰው ላብ በሰው ህይወት የሚጫወቱ ብዙ ወንዶች አሉ። እናንተ ደግሞ የእውነት ለመናገር ይህን 4 ዓመት ያህል እንኳን ስትኖር እንዲህ አድርጊልኝ እንዲህ ቢሆንልኝ እንዲህ ይደረግ ብለህ ገንዘብ እንኳን ማምጫ መንገዱን እንኳን አልተጠቀምክምና ይሄ ትልቅ ነገር ነው። ለብዙዎችም አስተማሪ ነው በእውነት። ብዙ መጥፎዎች ቢኖሩም እንኳን ጥቂት መጥፎዎች የብዙ ጥሩዎችን ስለሚሸፍኑ ነው። እንግዲህ ጥቂት መጥፎች ብዙ ሰው ጋር ይደርሳሉ። በቃ 10 20 30 ሰው አይበቃቸውም። ስለዚህ ብዙ ሰዎችን ስለሚጎዱ ሰው ሁሉ መጥፎ ነው እንዲባል አድርጓል ማለት ነው። ጥሩዎች ሰዎች ደግሞ ብዙ ቦታ አይሄዱም፣ ብዙ ቦታም አይረግጡም። ስለዚህ የጥሩዎች ሰዎች ያነሱ መሰለንና መጥፎ ሰዎች ብቻ ናቸው ብለን እንድናስብ ያደረገን ያ ነው እንጂ በእውነት ለመናገር በጣም ብዙ ጥሩ ወንዶች ለትዳር የሚያስቡ ትዳርን ደግሞ አክብረው የሚሄዱ እንዳሉ አንዱ አንተ ምሳሌ ነህ ማለት ነው።
በእውነት አመሰግናለሁ። እግዚአብሔር ያክብረልኝ። እንግዲህ በዚህ ጉዳይ ላይ የምትሉት ከሌለ ወደ ቀጣይ ጥያቄ ልሄድ ማለት ነው። የሚጨመር ነገር ይቀራል የምትሉት ካለ መቀበል እችላለሁ ማለት ነው። የጋብቻ ጥያቄውን ያቀረበው ሰው እሱ ማን ነበር? በቃ እንግዲህ ወደ ጋብቻ እንሄድ የተባለ በእርግጥ ስምምነቱ ካለ ከዛ በኋላ እንዴ እንጋባ የሚለው የሁለታችሁም ነው የሚሆነው አይደል? መጀመሪያ መተዋወቁ ላይ ነው እንጂ ከጋብቻ በኋላማ ተተስማማችሁ እኮ ጥያቄው የሚሆነው ምንድነው? መቼ እናርገው የሚል ውይይት ነው እንጂ የምትገቡት እንደምትጋቡ አውቃችሁታል ማለት ነው። ስለዚህ እንደ አዲስ ጠይቃችሁ ታውቃላችሁ? አሁን ወደ ጋብቻ እናሳድገው ብላችሁ ታውቃላችሁ? አይ እኛ ማለት አሁን ያሉት መልሱን እኮ መልሰውልናል። እውነት ነው። ቅድሚያ ሀሳቡ ምንድነው? የሁለታችንም የግል ዓላማው ምንድነው? አንድ በቤተክርስቲያን ጋብቻ በዛም በሷም በኩል በእኔም በኩል አለ። ግን እንዴት ነው የሚለው በቤተክርስቲያን ነው የሚለው የሁለታችንም ማለት። ስለዚህ ምንድነው በሀሳቡ ማብላላት ነው። በሀሳቡ መመላለስ ማለት ነው። በሱ ላይ በምናወራበት ሰዓት ያው ከሄድን በኋላ መቼ እንዴት የሚለውን ጉዳይ ላይ ነው ያተወራይ ተያይተን እንትን ያለ የተስማማንበት እንጂ እንደዚህ ነው ማለት የሁለታችንም ሀሳብ ነው ማለት ይቻላል። ሁለቱም ማለት ነው። እውነት ነው። እንደዛም እንደሚሆን እርግጠኛ ነኝ። ለምንድነው እናንተ ሁልጊዜም 4 አመት ቆይታችኋል አይደል? ከዛ በኋላ ወደ ምን እንደሚያድግ ይታወቃል እኮ። አንድ ነገር በጣም እየጠነከረ ሲሄድ ያው የትዳር ቀንን መቼ እናርገው ይባላል እንጂ ታገባኛለህ ወይስ ታገቢኛለሽ የሚል ጥያቄዎች ብዙ አይኖርበትም። እና መልካም ነው። እንግዲያውስ አሁን ጋብቻ በቤተክርስቲያን ወደሚለው እንሂድ። በተለይ በቤተክርስቲያናችን ለመጋባት መጀመሪያ ሐሳቡን ያቀረበ ሰው ማን ነው? እንዲያው በቤተክርስቲያን እንጋባ ሲባልስ የጠየቀው ሰው መቼም ግንዛቤው አለው። የደነገጠ ሰውስ ነበረ ወይ? በቤተክርስቲያን ደግሞ እኛ እንዴት ነው ብሎ የማለት ነገር አለ ወይ? እንዴ ቤተክርስቲያን በፍጹም አይሆንም የማለትና በዓለማዊ ብንጋባ ይሻላል የሚል ሐሳብ ያለው ሰው ነበረ ወይ የሚል ሐሳብ አለ። ከዛ ደግሞ ቀጥዬ ሌላ ጥያቄ ቀጥላለሁ። እሺ እኔ በፊትም ከሱ ጋር ሳልገናኝ በቤተክርስቲያን ነው ማባል ፈልገው ያው ከዛ ልጅቷም እንደዚህ ስታስታውቀን እኔ ነገርኳት እንደዚህ ጓደኛ ትፈልጊልሽ ምናምን ስትልኝ አዎ የለኝ ምናምን ካልኳት በኋላ እኔ ግን የምፈልገው በቤተክርስቲያን ማግባት ነው በቤተክርስቲያን የሚያገባኝ ከሆነ ነው ምናምን ስላት እንዲያው በፊት እንደውም የሰንበት ተማሪ ነው አሁንም ቤተክርስቲያን ነው የሚገለገለው እና ኔትወርክ ትንሽ ይዞች ስለነበረ ነው። ስለዚህ ቤተክርስቲያን ሰንበት ተማሪ ስለነበረ እሱም የሚፈልገው ያው እንደዚህ እንደሆነ ቀድሞ ተነገረሽ ማለት ነው። ስለዚህ በዛ መሰረት ስለዚህ ሁለታችሁም በቤተክርስቲያን ማግባት ነው መጀመሪያ ፍላጎታችሁ ማለት ነው። መልካም። ስለዚህ በፊት ሰንበት ትምህርት ቤት መማርህ ነው እንደው የቤተክርስቲያን ሐሳቡ እንዲኖርህ ያደረገው የሰንበት ትምህርት ቤት መማርህ እና ወይስ እንደው የተለየ ወደዚህ እንድታስብ ያደረገህ ነገር ምንድነው? እሷ ለምሳሌ በፊት ዋትስአፕ ማህበርም በኋላ ደግሞ ቆይታም ቢሆን ኢሞ ማህበርም ገብታለች እና አንዳንድ ትምህርቶችን እሷ ከዛ ሁና ታገኛለችና ላንተ ስለዚህ ይህን ሐሳብ እንዲኖርህ ወደፊት ማገባ በዚህና በዚህ ብቻ ነው ብለህ ነበር የምታስበው? በቤተክርስቲያን ብቻ ነው እሷንም ሳታገኛት ፍላጎቱ እንዳላት በኋላ ስታውቅ ያንተን ፍላጎት አለ ተስማማ። ግን ፍላጎት የሌላትን ብታገኝ ወደ ቤተክርስቲያንና በቤተክርስቲያን ለማግባት ነበር ሐሳብ ይሄ ነበረው። ይህንን ሐሳብስ እንድታመነጭ ያደረገህ ነገር ቤተክርስቲያን ሰንበት ትምህርት ቤት ነው ወይስ ሌላ የተማርክበት ነገር አለ? ድምጻችሁ ድምጽ ሳይለንት ሆኗል። ድምጽ ሳይለንት ሆኗል መሰል ነክታችሁታን የድምጿን ሳይለንት ነው። እስቲ ቆይ እኔ መልሼ እሺ ድምጽ አክል እሺ
ለምንድን ነው ድምጻችሁ እኔ ጋር ይመጣል? እስቲ እንደገና ግባ እስኪ እንደገና አስወጣና ግባ። ስለዚህ እንግዲህ ይሄ ትልቅ ነገር ነው በእውነት ለሌሎች ወንድሞችም አርአያ የሚሆን ነገር ነው። ሰው የራሱን ጥረት አድርጎ ራሱን መምራት እንጂ በሰው ህይወት እና ደም መጫወት ይሄ መልካም አይደለም። በእውነት ብዙ ሰዎችም በዚህ አይነት ህይወት ውስጥ ትልቅ ችግር ውስጥ እየገቡ ገንዘባቸውን ብራቸውን እውነት ትዳር ይሆንልኛል ብለው ያጡ ብዙዎች አሉና እንዳንተ ደግሞ ብዙዎች የሰው ገንዘብ ሳይሆን የራሴን ገንዘብ ሰርቼ መኖር እችላለሁ ብሎ የሚያስብና ለራሱ መሆን እንደሚችል የሚያምን ወጣት ወንድ ደግሞ ማግኘት ትልቅ መታደል ነው። አመሰግናለሁ። ወደ ቀጣዩ ጥያቄ አጠር እያደረጉ ይልቀጥል። እንግዲህ ሐሳቦቹ ተመሳሳይነት ያላቸው ስለሆነ እንዲሁ በኦርቶዶክሳዊት ቤተክርስቲያን ስርዓት መጋባት ለትዳር ምን ትርጉም ይሰጣል ብላችሁ ታስባላችሁ? በቤተክርስቲያን መጋባት ይሄ ጥቅም አለው እንዲህ አይነት ነገር ያመጣ የምትሉት ነገር እስኪ ከዓለማዊው ጋብቻ ይልቅ መንፈሳዊ ጋብቻ እንዲህ ነገር አለው የምትሉት ካለ እስኪ በሱ ጉዳይ። እሺ በኦርቶዶክስ ቤተክርስቲያን መጋባት ያለው ጥቅም ብዙ ጥቅም አለው። ያሉት ብዙ እግዚአብሔር ይባርከናል። በቅዱስ ደሙ ስንጋባ እግዚአብሔር ይባርከናል። እግዚአብሔር የተገኘበት ትዳር ይሆናል። በህይወታችንም የምንኖረው የምንሰራው የምንለው ይባርክልናል። የተባረኩ የተቀደሱ ልጆችን እግዚአብሔር ይሰጠናል። እሺ የምትጨምረው አለ? አዎ እኔ የምጨምረው ሳይሆን በትክክል ነው። ሲጀመር ለኦርቶዶክስ እምነት ተከታይ የትኛውም ሰው እንደው እኔ ብዙ እንደው በነገራችን ላይ ተማርኩ ብዬ የማስበው በዚህ ጉዳይ ላይ የአባታችን የአባ ገብረ ኪዳን ትምህርትና የመምህር ዘበነ ትምህርት በጣም እኔ ህይወቴን የለወጠኝ ማለት እችላለሁ። በእነሱ ትምህርት ውስጥ የለወጠኝ በጣም እከታተላቸዋለሁ። የመምህር ዘበነን በጣም ከበፊት ጀምሬ ነው እከታተለውና አሁንም ድምጽ እያስቸገረ ነው መሰለኝ። እንግዲህ እናንተ ጋር ነው ይሰማል? የእናንተ ድምጽ የሆነ ቦታ ላይ እንትን እያለ ነው። ምንድነው ችግሩ? አሁን መጣችኋል። እስቲ ቀጥል። እና የአንድ ኦርቶዶክስ ሰው የሆነ ሰው ጋብቻ እንኳን ቢፈጽም በስርዓተ ቤተክርስቲያን ለምን ቤተክርስቲያን ራሷ ያዘጋጀችው የጋብቻ ስርዓት አለ እና ማንኛውም ኦርቶዶክስ ሆኖ ጋብቻው መሆን ያለበት ስርዓተ ቤተክርስቲያን መሆን ያለበት ስጋው ደግሞ ነው መሆን ያለበት። ከዛ ውጪ የሆነው የጋብቻ ስርዓት ጋብቻ አይደለም። እኔ ካፋቸው ተመረያለሁና ከአባ ገብረ ኪዳን ትምህርታቸው ይሄንን ሳይ ከብዙ መምህራኖች እየተማርኩ ስለሆነ ለካ እንደዚህ ነው የሚለው ትምህርት የነሱ ትምህርት ለውጦኛል ብዬ ነው የማስበውና መሆንም ያለበት አንድ ኦርቶዶክስ ሰው ጋባት ያለበት በቤተክርስቲያን የራሷ ጋብቻ አዘጋጅታለችና ወደዛ ገብቶ እንዲጋቡ ነው እኔ እንትን ማለት ነው። በእውነት እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ስለዚህ ማንኛውም ኦርቶዶክሳዊ ከሆነ እንደው በ40 እና በ80 ቀኑ ማተብ ካሰረ ጋብቻው በየት ነው ማለት ነው የሚሆነው? በቤተክርስቲያን ነው አይደል? እኛ እኮ ከቤተክርስቲያን ወጣን። በቃ ገና ስንጋባ ጀምረን ከቤተክርስቲያን ወጣን። ኑሯችን ሁሉ ከቤተክርስቲያን የወጣ ሆኖ ቀረ ማለት ነው።
እና ይሄ ትልቅ ችግር ነውና በጣም ብዙ ጥቅሞችን ዘርዝራችሁልኛል። እናንተንም ሰዓታችሁንም ላለመፍጀት በእውነት ረጅም ሰዓት ነው እንትን ያልኳችሁና ምናልባት አሁን በትዳራችሁ ውስጥ ያለው ግልጸኝነት ምን ይመስላል? እና ደግሞ ውይይት ስታደርጉስ እንደው የመግባባት ነገር አሁን ብዙዎቹ ውይይት ሊያደርጉ ይችላሉ፣ አይግባቡም። አንዳንዶቹ ደግሞ ከናን ያው ውይይት የሚባል የላቸውም። እኔ ያልኩሽን ተቀበይ፣ እኔ ያልኩህን ተቀበል አይነት ብቻ ነገሮች አሉና እናንተ ጋራ ግልጸኝነትን ደግሞ እስከምን ያህል ድረስ እንደው ከናንተ ቤት አለ? ለሌሎቹም ደግሞ ምክርም ስለሚሆን ማለት ነው። እና ትዳር በግልጸኝነት ውስጥ እንዴት ይታያል? በመካከላችሁ ደግሞ ያሉ ችግሮቹን ደግሞ ተወያይታችሁ ቤት ላይ ሆናችሁ አብራችሁ ናችሁ። ድሮ በእንትን ጥሩ ነበረ። አሁን ቤት ላይ ሆናችሁ ስትፈቱ መግባባቱ እንዴት ነው የሚለውን ነገር ቁጭ ብላችሁ ስትወያዩ መረዳዳቱ መግባባቱ አለ ወይ የሚል ሐሳብ ነው። ትክክል ነው። ግን በነገራችን ላይ ያው እኛ የኔም የሷም ሐሳብ ግልጽ ነው። በመወያየት ነገሮችን በመወያየት እንፈታለን የሚል ነው። በፊትም እዛው ላይ እናወራ ማንኛውም ሰው ግጭት አለው አለመግባባት አለ፣ ግን በውይይት ፈታዋለን፣ ወደ አንድ ሐሳብ እናመጣዋለን። ያ የጅነቱ ወደዚህኛው መጥቶ በዚህ ነው የምንስማማውና የምንነጋገረውም ሐሳብም ካለን የምናቀደውም ነገር ካለን ክርክር ሊኖር ይችላል። በእርግጥ ግን ወደ አንድ ሐሳብ እናመጣዋለን በመወያየት ያንን ነገር በማቻቻል ወደ አንድ ሐሳብ እናመጣዋለን። የኛም የዚች አጭር ጊዜ እንተማ የዚህ ነውና በዚህ ቀጠለ ነው። የምትጨምሪው አለ? ተመሳሳይ። እሺ፣ አመሰግናለሁ። በእውነት ግልጸኝነት ሲባል ደግሞ አሁን ለምሳሌ የአንድን ሰው ሐሳብ እንደው ግልጸኝነት በትዳር ውስጥ ሁለት ባልና ሚስቶች እንግዲህ አንድ አካል ናቸው፣ የሚደባበቁት ነገርም የለም እና እንደው ግልጸኝነቱ እናንተ ጋር በደንብ አለ? እንደው እስከ ምን ድረስ ልበላችሁ? አሁን ብዙ ጊዜ ባልና ሚስት የሚፋታበት አንዱ ባልና ሚስት ፍላጎታቸውን አይገልጹም እና ባልም ሚስቱ ፍላጎቱን እንድታውቅለት ነው የሚፈልግ፣ ሚስትም ባሏ ፍላጎቷን እንዲያውቅ ነው የምትፈልግ እንጂ ፍላጎትን የመናገር የሚባል ነገርም የለም እና እስከዛ ድረስ ግልጸኝነቱ እናንተ ጋር አለ ወይ? እና ብዙ ትዳር ደግሞ በዚህ ምክንያት አንደኛው ሰው ፍላጎቱን አይናገርም፣ ዝም ብሎ ብቻ ደብቆ ይዛል፣ በኋላ ፍቺ ይመጣልና ምን ትላላችሁ እናንተ በዛ ጉዳይ? ልክ ነህ መምህራችንና አለ እኔ አለ ነው የምለው። እሱም የሆነ ልብስም የሆነ የማይፈልገው የሆነ ነገር ስለብስ የማይፈልገው ይሄ እንደዚህ አያምርም፣ ቀይር፣ ይሄን አትልበሽ፣ እንደዚህ አትልበሽ፣ እንደዚህ ልበሽ ይለኛል እና እኔም አከብርላታለሁ፣ ይነግረኛል። የሆነ እኔ ላይ የሆነ ደካማ ነገርም የማይፈልገው ነገር ሲያይ እንትንሽንም ጸጉርሽንም እንደዚህ አታድርጊ ይለኛል፣ አረጋለሁ። ያኔ ይነግረኛል፣ እንትን አይደብቅም ከኋላዬ ምናምን እንትን አይልም። እኔም ደግሞ እሱ ያኔ ቅልል ያለ ሰው ነው፣ ያኔ አይከብድም ነገሮችን የሆነ እኔ ላይ የሆነ ነገር ሲያይ ስለሚናገር ስለማውቀው እኔም እንትን እላለሁ ማለት ነው። የሆነ ነገር ስፈልግም እንደዚህ አታድርግ፣ እንደዚህ አድርግ፣ ይሄንን እንደዚህ ልበስ፣ እንደዚህ እለዋለሁ። እሺ ይላል። ያኔ ግልጽነት አለ የለም ማለት ነው። ስለዚህ ግልጸኝነት አላችሁ ማለት ነው። ትልቁ ነገር በነገራችን ላይ ትዳርን ሊጠብቅ የሚችለው ግልጸኝነት ነው። አንደኛው የጀርባው የያዘው ነገር ካለ፣ የደበቀው ሚስጥር ካለ ትዳሩን ሁሉ የሚበትነው ያ በውስጡ የተደበቀው መጥፎ ነገር እሱንም እንዲናደድ፣ እንዲበሳጭ፣ የሌላ ሰው ሐሳብ እንዳይቀበል ያደርገዋል እና እናንተ ጋር ያለው በእውነት የምታዩትን ነገር በግልጽ ተነጋግራችሁ ችግራችሁንም በግልጽ መፍታታችሁ ትልቅ ነገር ነው። እንዲሁ ለሌሎች እንግዲህ ከዛ በፊት በዚህ ጉዳይ ላይ የሚጨምረው ካለ ተክለ ጻድቅ ያንተ እድሉን ሰጣለሁ። ካለለ ለሌሎች እንደው አዳዲስ ተጋቢዎች ብዙ ፍርሃት አለባቸው፣ ትዳር ይዞ በኋላ ችግር ይፈጠራል ብለው፣ ጓደኝነት ችግር ይፈጠራል ብለው በየብዙ ነገር በቃ በጥያቄዎች ውስጥ ናቸው። ምናልባት ሰብለ በተለይ ውጭ ያሉትን ብዙ ስለምታውቂ ያለውም ሀገር ውስጥ ያለውም ችግር ሆኖባቸው ያለው አሉና ስለነዚህ ሰዎች ስለ አዳዲስ ተጋቢዎች ወደፊት ጋብቻን ለመፍጠር አዲስ እጮኝነት ለመመስረት ለሚፈልጉ ሰዎች መልእክታችሁ ምንድነው? ምናልባት በቅድሙ ላይ ግልጸኝነትም የሚጨምረው ካለ አንተ የቀረ ካለ አብረ ብጨምርልኝ ተክለ ጻድቅ። ከዛ ደግሞ በዚህኛውም ሐሳብ ስጡኝና ዛሬ እንግዲህ በጣም ነው የማመሰግነው። የጨርሰናል። የመጨረሻ ጥያቄ ይሄ ነው ማለት ነው።
እሺ አመሰግናለሁ መምህር። ላይ እኔ ብዙ ጨምሬ ለነሱ አገልጸዋለችና እሷም ለኔ ልክስነች እኔም ለሷ አገልጻኝ ምክንያቱም ቀድመን አስበንበት ተነጋግረን ያለነው ነገር ስለሆነ እዚህ ከገባን በኋላ ምንም የምንተባበቀው ነገር የለም ብዬ ነው የማስበው እንደኔ። ይሄ ምንም እንደኔ ለውሳ ተናግረዋለች። እኔ ወደ አዲስ እንትን ለሚሉት አሁን ለምሳሌ እዛ ላሉት እሷ እዛ ላለች እሱ እዚህ ላለው ለሚለው አንደኛ ለኛ እዚህ ያለውን ነገር መጀመሪያ ማጣራት ይቀድማል። ማጣራት እዚህ ያለው ሴትም ትሆን ያለው እዚህ ያለው ስለዚህኛው ሰውዬ ቅድሚያ ማጣራት ይቀድማል ከመቸኮል በፊት ማለት ነው። ከጭኝነት በደንብ የሚግባቡ ከሆነ ትዳር ምንም የሚያስፈራ ነገር የለምና በእግዚአብሔር የተባረከ ነገር ስለሆነ አምነውበት ላጣሩት ነገር ምን በኋላ የሚያስፈልግ ነገር እንጭራሽ በረከት ነው የሚያገኙት ለቤታቸው። ግን ከዛ በፊት ምለው ማጣራትና ከዛ ስለዛ ሰውዬ ቅድሚያ በጭኝነት ደረጃቸው በደንብ የሚግባቡና በደንብ ተስማምተው ሐሳብ አንድ የሚሆኑ ከሆነ ትዳር በጣም ምርጥ ነገር ነውና በእግዚአብሔር የተባረከ ነገር ስለሆነ እዛ ጉዳይ ውስጥ ለመግባት ወደ ኋላ አይበሉ ብዬ ነው የማስበው እንደኔ። እግዚአብሔር ያክብርልኝ። እኔም በጣም አመሰግናለሁ። እግዚአብሔር ያክብርልኝ። ሰብለተዚህ እንደው ከልጆች ጋር ሆነሽ ስለምታየው አንዳንዶች ፍራታቸው ጭንቀታቸውንም ስለምታይ ትንሽ የምትጨምሪው ነገር ካለ በዚህ ጉዳይ ላይ ተመሳሳይ ከሆነ ችግር የለም። እንጂ ምለው ሐሳብ የለኝም። ያው እዛ ላሉ እግዚአብሔርን በንጹህ ልቦናቸው ጥሩ ትዳር እንዲሰጣቸው እንዲለምኑና እግዚአብሔር እንዲማጽኑ እግዚአብሔር ደግሞ የልባቸውን ንጹህነት አይቶ እግዚአብሔር የተባረከ ትዳር ይሰጣቸዋልና በስጋው ደግሞ ሳይፈሩ ምን ሳይሉ ጸንተው እዚህ ሀገር ሲመጡ በስጋው ደግሞ እመክራለሁ። አመሰግናለሁ። በእውነት እግዚአብሔር ይስጥልኝ። ረጅም ሰዓት ወስዳችሁ በጣም ብዙ ጊዜ የማልመቸኝ ሲል እንትን ሲል በጣም ብዙ ጊዜ ቆይተናል እና ያንንም ታግሳችሁ በእውነት ፈቃደኛ ሆናችሁ ቀርባችሁ እንደዚህ አስተማሪ የሆነ በእውነት እኔ በጣም ደስ ብሎኛል። አሁን የእናንተ ህይወት እጅግ ደስ የሚል የሚያጓጓ ወደፊትም ደግሞ በዚህ እንዲቀጥልላችሁ እግዚአብሔር ደግሞ እንዲያጸናችሁ መልካም ምኞቴ ነው። እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ብዙዎችም ደግሞ ከእናንተ ህይወት አሁን ብዙዎቹ እኔ ጥያቄ ነግረውኛል። እንዴት ህይወታቸው ምን እንደሆነ እኮ እያወቅን አይደለም። ተመችቷቸዋል ወይ? አሁን ሀገር ቤት ገብተው ያገቡት ሰዎች አገቡ ብለናል፣ ግን ተመችቷቸዋል ወይ? ይህ ነገር እንዴት እንደሆነ ይታወቅልን እያሉ ብለውኛል። እና እንዲህ ደስ የሚል በእውነት ምንም በጣም ተስማምታችሁ ተነጋግራችሁ ግልጽ ሆናችሁ ደግሞ ትዳሩም በፊት የጓጓችሁበት ልክ ሆኖ ከማግኘት በላይ ትልቅ ነገር የለም እና ለዚህ እግዚአብሔር የተመሰገነ ይሁን እና ትዳራችሁንም ደግሞ አሁንም ቢሆን ልክ እንደ አብርሃምና እንደ ሳራው ትዳር አጽንቶላችሁ ዘልቆላችሁ እግዚአብሔርን የምታስደስቱበት እንዲያደርግላችሁ መልካም ምኞቴ ነው። እግዚአብሔር ይርዳችሁ። አመሰግናለሁ በጣም እግዚአብሔር ያክብርልኝ። እሺ እግዚአብሔር ያክብርልና አሜን አሜን። እኔም በጣም ነው ማመሰግናችሁ። በእውነት ትልቅ ነገር ነው ይሄ፣ ትልቅ አስተማሪም ነገር ነውና እንኳንም ከናንተ ይሄንን እንትን አገኘው ሌሎች ደግሞ ብዙዎች በዚህ ተምረው ነገ ህይወታቸው የሚቀየርበት የእውነት ትዳር የሚያደርጉበት በቤተክርስቲያን ማግባት ከብዙ ወንዶች ላይ ችግር ሆኖባቸው ብዙ ሴቶች ሲቸገሩ እህቶች ሲቸገሩ ያለውና የናንተው ደግሞ ትልቅ አስተማሪ ነው። ስለዚህ በቤተክርስቲያን መጋባት ለፍቅር፣ ለሰላም፣ ለአንድነት፣ ለመተማመን ትልቁ በር ነው ማለት ነው። ስለዚህ ይሄንን ሌሎችም ተምረውበት ይሄንን ወደ ተግባር ይፈጽማሉ ማለት ነው። መልካም ጊዜ ይሁንላችሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እጅግ በጣም ነው ማመሰግናችሁ። አሜን አሜን። እሺ መምህራችን እኛም በጣም እናመሰግናለን። ታናሽነታችንን ሳትንቅ አክብረ ከነሱ ደህና ፍሬ ያገኛሉ ብለህ አክብረህ ስለጠራህን ከልብ እናመሰግናለን። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። እኔ ነኝ በጣም እናመሰግነው። እግዚአብሔር ያክብርልኝ። እንግዲህ ከተክለ ጻድቅና ከእህታችን ወለተ ስላሴ ጋር ያደረግነው ውይይት ይህን ይመስል ነበር ማለት ነው። እንግዲህ ብዙዎቻቸው ደግሞ ከዚህ ትምህርት ብዙ የሚማሩበት ስለሆነ ነገም ከነገ ወዲያም እንደዚህ ትምህርት ያላቸው እንደዚህ እንዲያስተምሩን አሁን ያገቡ ልጆቹንም ወደፊት እየጠየቁኝ ትምህርታቸውን ለሌሎች እንዲያስተላልፉ አደርጋለሁ ብዬ አስባለሁኝ። እግዚአብሔር ከፈቀደና እነሱም ፈቃደኞች ከሆኑ እናንተ ግን ፈቃደኛ ሆናችሁ ለብዙዎች አስተምራችኋልና እግዚአብሔር ይስጥልኝ። መልካም ጊዜ ይሁንላችሁ። ደህና ሁኑልኝ።
መልካም የትዳር ጊዜ፣ የደስታ ጊዜ፣ ትዳራችሁ የተባረኩ ልጆችንም የምታገኙበት ያደርግላችሁ ምኞቴ ነው። መልካም ጊዜ። ሰላም ነው።